የተከበራችሁ የሃይማኖት አባቶች በየማዕረጋችሁ ፕሮቶኮሉ ሁሉ እንደተጠበቀ የመንግስት ተወካዮች እንዲሁም ፕሮቶኮሉ ሁሉ እንደተጠበቀ የሀገር ሽማግሌዎች የማህበረሰብ አባላት የተከበራችሁ እንግዶች ሰላምና በረከት በሁላችሁ ላይ ይሁን። በአማራ ክልል እምብርትና መዲና አብያተ ክርስቲያናትና መስጊዶች አብረው በሚኖሩባት የታሪክ መዛግብትና ማህደር የሆኑ ጥንታዊ የሃይማኖት ማዕከላት መገኛና ሰላምና ፍቅር ወዳድ የሆነው ህዝብ መኖሪያ ወደ ውቢቱ ባህር ዳር ለዚህ አገራዊ የሰላም ኮንፈረንስ ለመታደም ከልዩ ልዩ የሀገራችን ክፍሎች የመጣችሁ የተለያዩ የማህበረሰብ ተወካዮች እንኳን በደህና መጣችሁ። የተከበራችሁ የሰላም ኮንፈረንሱ ታዳሚዎች፣ የዛሬው ስብሰባ ከኮንፈረንስ በላይ ነው፣ የለውጥ ነጥብ ነው። በሃይማኖትና በጽኑ ምግባር እምነት እየተመራን ከቁጣ ሳይሆን ከተስፋ ጋር የተሰባሰብንበት ወቅት ነው። በፍርሃት ሳይሆን በድፍረት መለያየትን ለመዝራት ሳይሆን አንድነትን ለመገንባት የደበዘዘውን ሰላም የምናጎላበት የሰላም ጥሪያችንን የምናቀርብበት መቀራረብና መተማመን ከመቼውም ጊዜ በላይ ከፍ የምናደርግበት መድረክ ነው። ክቡራንና ክቡራት፣ ሃይማኖተኝነት ከገጠመን ቁስል የምንፈወስበት ጥበብ የምንጎናጸፍበት ታላቅ ሀብታችን ነው። ይህ የህይወታችን ክፍል ሃይማኖተኝነታችን ከፈጣሪ ከሁሉም ፍጡራንና ከተፈጥሮ ጋር ሰላማዊና በበጎ የመተሳሰብ ተዛምዶ እንዲኖር የግድ ይልናል። የክርስትናም ሆነ የእስልምና ሃይማኖቶች አስተምህሮና ወጎቻችን ሰላም የተቀደሰ ተግባርና ግብ መሆኑን የሰው ልጆች ህይወት በጣም የከበረና ውድ እንደሆነ እንዲሁም ፍትህ የማንኛውም ዘላቂ አንድነት መሰረት እንደሆነ ያስተምሩናል። እንደተለያዩ ሃይማኖቶች ባለቤትነትና ብዝህነታችን በተለያዩ መንገዶች የምንጸልይ የተለያዩ ቋንቋዎችን የምንናገር በተለያዩ ባህላዊ አኗኗሮች የምንገለጽ ብንሆንም የርህራሄ፣ የእውነት፣ የፍትህና የፍቅር እሴቶቻችን አንድ ያደርጉናል። እነዚህ እሴቶቻችንን መንከባከብና መጠበቅ ደግሞ የትውልዱ ኃላፊነት ሲሆን የሃይማኖት የማህበረሰብና የህዝብ መሪዎች ተቀዳሚ ኃላፊነት ነው። የተከበራችሁ እንግዶቻችን፣ የአማራ ብሔራዊ ክልል እንደ ሌሎች የሀገራችን ክልሎች በብዝሃነት የበለጸገ ነው። የተለያዩ ብሔረሰቦች እውቅና አግኝተው የራሳቸውን አስተዳደር መስርተው የሚኖሩባት በርካታ ቋንቋዎች የሚነገሩባትና ብዙ ሃይማኖቶች የሚመለኩባት ክልል ስትሆን ይህ ብዙህነታችን ደግሞ ስጋት ወይም ድክመታችን ሳይሆን ጥንካሬያችንና ውበታችን ነው። ብዝህነታችን የተጣለብንንና ችለን የምንኖረው ወይም የምንታገሰው ሸክማችን አይደለም። በፍቅር አቅፈን የምንይዘው ስጦታችንና ማንነታችን ነው። ልጆቻችን በእነዚህ ልዩነቶቻቸው ውስጥ ያሉ አንድነቶቻችንን እንዲያውቁና እንዲያጠነክሩ እናስተምራቸዋለን። በምድር ላይ ስንኖር የትኛውም ጎሳ፣ ቋንቋና እምነት ከሌላው እንደማይበልጥ ሌላውም እንደማያንስ በአመኔታ ሊያዝ የሚገባው የጋራ ኑሮ ዋስትና ነው። እኛ የሃይማኖት ሰዎች በሃይማኖት፣ በፖለቲካ ወይም በጎሳ ስም የሚፈጸሙ ጥቃትን በግልጽ እና በአደባባይ ልንቃወምና ልንከላከል ይገባል። የትኛውም ሃይማኖት ጥላቻን አይሰብክም። ስለዚህ በየትኛውም የስርጭት መንገድ ይህን በልዩነታችን ውስጥ እንደ ድልድይ ሆነው የሚያገለግሉ እሴቶች ለማፈራረስ የሚሰነዘሩ በሃይማኖቶች፣ በብሔሮችና በሌሎች ማንነቶች ላይ የተመሰረቱ የጥላቻ ቃላትንና ተግባራትን በየደረጃው ልንቃወም ይገባል። መሪዎች ሰላም ከተነጋገርን ህዝባችን በሰላም መንገድ ይሄዳል።
ጥላቻና ንቀትን የምንናገር ከሆነ በተመሳሳይ ብዙዎች በጥፋት መንገድ ይጓዛሉ። ከዚህም በተጨማሪ ምሬትን ሳይሆን ጥበብን፣ ትዕግስትንና ይቅር የማለትን ድፍረት በትውልዳችን እናስርጽ። የተከበራችሁ የዚህ ታላቅ አገራዊ ኮንፈረንስ ታዳሚዎች፣ መቼም ሰላም ማለት ያለ መግባባት አለመኖር ብቻ እንዳልሆነ ግልጽ ነው። ሰላም የፍትህ መኖርና የእውነተኛና የልብ የሆነ መደማመጥን ማስፈን ጭምር ነው። ስለዚህ እውነተኛ ሰላም ለማስፈን በእውነትና በመተማመን መነጋገርንና መወያየት ያስፈልጋል። ይህ ደግሞ በየአካባቢያችን እዚህም እዚያም ያሉ ግጭቶችን ለመፍታትና እውነተኛ ፈውስ ለማውጣት ጠንካራ የምክክር መድረኮችን ለመፍጠር የሃይማኖት መሪዎችና የማህበረሰብ መሪዎች በዋናነት ሊያተኩሩበት የሚገባ አብይ አጀንዳ ነው። ስለዚህ በየትኛውም አካባቢያችን በግጭት ውስጥ ያሉ ወገኖችን በመተማመንና በመገነዛዘብ የተመሰረቱ ውጤታማ ውይይቶች እንዲስፋፉ ተጨማሪ ጥረቶች መደረግ ያለባቸው ሲሆን የአማራ ክልል የሃይማኖት ተቋማት ጉባኤም ይህን ዓላማ ለመደገፍና እንደ ድልድይ ለማገልገል ዝግጁ መሆኑን ለማረጋገጥ እንወዳለን። አገር በስስትና በተስፋ የሚያያችሁ እንዲሁም የነገ እድላችን በእጃችን ላይ የወደቀ ውድ ወጣቶቻችን የትውልድ ሁሉ ዓይንና ተስፋ በእናንተ ላይ ነው። ስለዚህም በየትኛውም የህይወታችሁ አጋጣሚ የጥላቻ መሳሪያ እንዳትሆኑ ራሳችሁን ጠብቁ። ሙሉ ኃይላችሁን ለበለጠ ቁም ነገር፣ ለእውቀት፣ ለጥበብ፣ ለሰላም፣ ለውይይት የፈረሰውን መልሶ ለመገንባት እንድታውሉት አደራ እያልን ወጣቶችን በመቅረጽና አቅም በመገንባት የተለየ ኃላፊነት ያለብን አካላት ደግሞ በወጣቶች ስነ ምግባርና መልካም ስብዕና ግንባታ ተጠናክረን እንድንሰራ ለማሳሰብ እንወዳለን። ወጣቶችም ከፍ ያለ አቅም ስላላችሁ የሰላም ድምጾቻችሁ እንድታሰሙ፣ ሌሎችን ለሰላም እንድታነሳሱ፣ የሰላም ድምጽ ከጦርነትና ከግጭት ድምጾች በላይ ከፍ ብሎ እንዲሰማ አቅሞቻችሁን እንድትጠቀሙ በጋራ አደራ እንላለን። በመጨረሻም ዛሬ ለሶስተኛ ጊዜ በአማራ ክልል እየተካሄደ ያለውን ከዚህ በፊት በሌሎች ክልሎች የተካሄዱ የሰላም ኮንፈረንሶች ሀሳብ በማመንጨት ስለነበረው ታላቅ ሚና የኢትዮጵያ ሃይማኖት ተቋማት ጉባኤን ከልብ እናመሰግናለን። ከዚህ በተጨማሪም ይህ መድረክ እንዲሳካ ያቀረብነውን ሀሳብ በመቀበል ከዝግጅት ጀምሮ እስከ ፍጻሜው ድረስ በአጋርነት በገንዘብና በሙያ ለደገፉን የአማራ ክልል መንግስት ልዩ ልዩ መዋቅሮች፣ የልማት ድርጅቶች፣ የፖሊስና ጸጥታ አካላት እንዲሁም አባል ቤተ እምነቶቻችን እንዲሁም ሌሎች ስማችሁ ያልተጠቀሰ አካላት ሁሉ ያለ እናንተ ተሳትፎ ይህ መድረክ እውን ሊሆን እንደማይችል ያለንን እምነት እየገለጽን ላደረጋችሁልን አስተዋጽኦ ሁሉ ከፍ ያለ ምስጋና እናቀርባለን። ፈጣሪ ምድራችን ይፈውስ፣ ህዝባችን ሰላምን እንዲያገኝ የጠመንጃን ዝምታ የበዛ ከልብ መተማመንና መስማማትን ይስጠን። መጪው ትውልድ ወደ ኋላ መለስ ብሎ በዚያን ጊዜ የነበሩ አባቶቻችንና እናቶቻችን ከግጭት ይልቅ ሰላምን በመምረጣቸው እኛ ለተሻለ ኑሮ እንድንኖር አስቻሉን እንዲሉንና በታሪክ ስማችን በክፉ እንዳይጠራ ፈጣሪ ጥበብን ያድለን። አመሰግናለሁ። ሰላም ለሁላችን ይሁን።